ንድፈ ሐሳብ ወደ ተግባር ምናብ ወደ እውነታ የሚሸጋገርበት የተማሪዎች የፈጠራ አቅም ጎልቶ የሚታይበት የፈጠራ አደባባይ የነገው ብልጽግና በሳይንስና ቴክኖሎጂ የሚተለምበት ትልቁ መድረክ። ከዚህ በፊት ብዙ ችግሮች የነበሩበትን ቦታ እንደ አዲስ በብዙ የፈጠራ ስራዎች ታግዞና ውብ ሆኖ በተሰራው አራዳ ፓርክ ላይ የአዲስ አበባ ከተማ አቀፍ የሳይንስ ፈጠራ ስራ አውደ ርዕይን ከንቲባ አዳነች አቤቤ በይፋ አስጀምረዋል። ይህ የፈጠራ ባለቤቶች በአንድ ላይ የተገናኙበት መድረክም የፈጠራ ስራዎች ወደ አደባባይ ወጥተው እንዲታወቁ እድልን የሚፈጥር ነው። የፈጠራ ስራዎቻቸው እንዳይደበቁ የበለጠ ለማስተማር ለሌሎች ልምዳቸውን፣ ስራዎቻቸውን፣ ዕውቀታቸውን፣ ሐሳባቸውን የሚያካፍሉበት የውድድር መንፈስን በመፍጠር ለበለጠ ፈጠራና የሚፈጥሩ አእምሮዎች ይበዙ ዘንድ የምናደርግበት ዋና መድረክ ነው። ይህንን ዓላማ መነሻ በማድረግ ተማሪዎች ዛሬ እዚህ እያሳዩን ያሉት ትልልቅ የፈጠራ ውጤቶች፣ መምህራኖች እዚህ ይዘው የቀረቡት የፈጠራ ውጤቶች ስናየው ጅማሮ ትንሽ ቢመስልም ለሀገራችን ዛሬ በተለይም ከተማችንን ስማርት ሲቲ ለማድረግ ለምናደርገው ጥረት ትላልቅ ብስራቶች አድርገን እንመለከታቸዋለን። ተማሪዎችና መምህራን የሚያቀርቧቸው ፈጠራዎችም አዲስ አበባ ከተማን የሳይንስና ፈጠራ ማዕከል ለማድረግ ለተሰሩ ሰፋፊ ስራዎች ብስራትን ይዘው መምጣታቸው አይቀሬ ይሆናል። ይህ ሲባል ከትንሹ ጅማሮውን ያደረገው ማንኛውም ስራ በፈጠራ ሲታገዝ ከትልቁ ላይ መድረስ ስለሚቻል ነው። የዓለም ነባራዊ ልምድም የሚያሳየው ይህንኑ ነው። ታዲያ ሁለንተናዊ ብልጽግናዋን ለማረጋገጥ እየታተረች ላለች ሀገር ኢትዮጵያ አሁን የሚያስፈልጋት ችግር ማውራት ወይስ ለችግሮች መፍትሄን ይዞ የሚመጣ ፈጠራ እንደማለት ነው ጉዳዩ። ዛሬ በሀገራችን የሚያስፈልገን ችግሮችን ደጋግመን ማውራት አይደለም። ችግሮችን ደጋግመው የሚያወሩ ብዙ አሉን። ነገር ግን ከችግሩ በላይ ከፍ ብለው በፈጠራ በሳይንስ መፍትሄ ይዘው የሚመጡ ጥቂቶች ናቸው። እነኛን ጥቂት ቁጥሮች ማብዛት እንሻለን። የኛ ተማሪዎች፣ መምህራን ከችግሩ በላይ እንድንራመድ ለችግሮች መፍትሄ እንድናፈልቅ ያፈለቅነውን መፍትሄ ደግሞ ወደ ውጤት ቀይረን ለሀገራችን ብልጽግና ብዙ ግብአቶችን ይዘን እንድንመጣ ይጠበቅብናል። እንደ ከዋክብት ደምቀው እንደ ድል ሐውልት ገዝፈው ይታዩ ዘንድ የነገ ሀገር ተረካቢዎቹ ተማሪዎች ከቃል ነበብ ወጥተው ብርቱ አሰላሳይ፣ ችግር አማራሪ ሳይሆኑ ችግርን ተገዳድረው አሸናፊ መሆንን ይጠበቅባቸዋል። በአንድነት ልንጓዝበት የመረጥነው የልማት ጎዳና የእድገት ጉዟችንን አቅጣጫ ጠቋሚ፣ የብልጽግናችንን መዳረሻ አመለካች ቃል ኪዳን እንጂ ተራ መድረክ አይደለም። የፈጠራ ስራና ምርምርን ለማሳደግ የወሰድነውን ቁርጠኝነት እያንዳንዱ ተማሪ ዕውቀት ተጠቃሚ ብቻ ሳይሆን ተጠባቢ መሆኑን አመላካች ነው። ለሀገራችን ብልጽግና እመርታ፣ ለስልጣኔያችን ከፍታ፣ ለእድገታችን አድማስና ለሕዝባችን ልዕልና ሀሳብ አፍላቂ ተስፋ ፈንጣቂ ትውልድ መፍጠር ከሁላችንም ይጠበቃል። ከወዳደቁ የብረት ቁርጥራጮች የእርሻ ትራክተር የሰራው የ10ኛ ክፍል ተማሪው ሀብታሙን ጨምሮ ሌሎች ፈጠራቸውን ይዘው የቀረቡ ተማሪዎችም ሀገርን ስለመለወጥ የተስፋ ባለቤቶች ናቸው። ይህ ነገር ሀገራችን ላይ ተመረተና ለገበሬው ተደራሽ ሆነ ማለት የሀገራችንን ገበሬ ችግር ቀረፍን ማለት ነው። ይሄኛውን እኔ አቅም ስለሌለኝ ነው እንጂ በዲዝል ወይም ቤንዚን እንዲጠቀም ያደረኩት ፕሮፖዛሌ ምንድነው? በኤሌክትሪካል መስራት እንዲችሉ ራሳቸውን እያደሱ መጠቀም እንዲችሉ ከኤንቫይሮንመንታችን ጋር ተስማሚ እንዲሆኑ አድርጌ ነው ዲዛይኑን ያደረኩት። ይሄ አይነት አውደ ርዕይ እንዲህ አሁን በዚህኛ እድሉን አግኝተን ይሄንን ስራችንን ለማሳየት በቅተናል። ከዚህም በላይ እጅግ የሰሩ ሌላም ተደብቀው የቀሩ ውጤቶች ከዚህ በላይ መታየት ያለባቸው የፈጠራ ስራዎች ይኖራሉ አምናለሁ። ይህ በርካታ ፈጠራዎች የቀረቡበት 11ኛው ከተማ አቀፍ የሳይንስ ፈጠራ ስራ አውደ ርዕይ በሳይንስና ፈጠራ የተካነ ትውልድ ለተምሳሌታዊ ሀገር በሚል መሪ ሐሳብ ለተከታታይ 2 ቀናት የሚቆይ ነው።